መጽሐፍ ቅዱሳችንን ዘፍጥረት ላይ እናወጣለን። 15ኛው ምዕራፍ ጋር እንሄዳለን። 15ኛው ምዕራፍ ይሄ ክፍል አንዱ ትልቅ እግዚአብሔርና አብርሃም የተነጋገሩበት ክፍል ነው። ብዙ ሰባኪያኖች ፌቨራይት የሆነ ወይም ተወዳጅ ከሚባሉ ስብከቶች ውስጥ ዋናዎቹ ከሚባሉት ውስጥ አንዱ ነው። አብርሃም በየእድሜዎቻችን የሚያሳስበን ነገር አለ። በየእድሜያችን ወደ 20 ስንዘል የትዳር ነገር ያሳስበናል። ከፍ ስንል የሥራ ነገር ያሳስበናል። ከፍ ስንል የልጆች ነገር፣ ከፍ ስንል የኑሮ ነገር፣ ከፍ ስንል የጤንነት ነገር፣ ከፍ ስንል ደግሞ ማን ነው የሚተካኝ የሚል ነገር ደግሞ ያሳስበናል። እድሜያችን ወደ 60 ወደ 70 ማን ነው የሚተካኝ? አሁን አብርሃም በዚህ እድሜው እያሳሰበው ያለው ትዳር አይደለም፣ ሀብት አይደለም። እድሜው እያለቀ ሲመጣ ማን ነው የሚተካኝ የሚል ነገር እያሳሰበው ባለበት ሁኔታ ውስጥ እግዚአብሔር በልቡ ያለውን ሐሳብ አድምጦ አይቶ ይህንን ቃል 15ኛው ምዕራፍ ቁጥር 1 ዘፍጥረት ላይ አብርሃምና እግዚአብሔር መሰረታዊ ነገሮችን ሲነጋገሩ እናያለን። እግዚአብሔርም የራሱን ነገር በእግዚአብሔር ልክ፣ አብርሃምም የራሱን ነገር በራሱ ልክ ሲለዋወጡ እናያለን፣ ሲነጋገሩ እናያለን። እና አብርሃም አልተናገረም፣ ግን በልቡ በዋነኛነት የሚያሰላስለው ነገር ይሄ ነው። እንደዚህ ይላል ታሪኩ። ከቁጥር 1 ጀምረን እስከ 6 ያለውን እናነብና ብዙ የምቆየው ቁጥር 1 እና 2 ላይ ነው። በዛ ውስጥ ያሉትን ሐሳቦችም እዳስሳለሁ። በዚህ ሐሳብ ውስጥ 5 ዋና ዋና ነገሮችን እንድናይ ነው የፈለኩት። ከዚህም ነገር በኋላ የቱ ነው ከዚህም ነገር በኋላ የተባለለት ሲባል ከጦር ሜዳ መልስ ማለት ነው፣ ከውጊያ መልስ ማለት ነው። 14ኛው ምዕራፍ የሚያሳየን አብርሃም በዚህ ቃል ይገለጣል ብለን አናምንም፣ አንጠብቅም ነበር። ግን ለጀግና ለማረከ ድል ላረገ ሰው አትፍራ አይባልም። ጀግና ነበር የሚባለው። እግዚአብሔር ግን 14ኛው ምዕራፍ ጦርነትን አጠናቆ የተማረከበትን ወንድሙን ወይም የወንድሙን ልጅ ሎጥን አስመልሶ ሲመለስ አብርሃምን እግዚአብሔር አትፍራ ነው የሚለውና ጀግንነቱን ሊያደንቅለት ሲገባ እግዚአብሔር ውጊያውን ባለድል መሆኑን ሊያደንቅለት ሲገባ እግዚአብሔር አትፍራ ብሎ ነው አብርሃምን የሚገናኘው። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። የእግዚአብሔር ቃል ይምጣላችሁ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል ይላልና፣ ደግሜ ላለው መጥታችኋል፣ እሱም ይምጣላችሁ። እናንተም የመጣችሁት የእግዚአብሔርን ቃል ለማግኘት ነው። እግዚአብሔር ደግሞ በቃሉ ውስጥ ያገኛችሁ። እግዚአብሔር ከመንፈሱም በፊት ቃሉ ውስጥ ነው። ከሁሉም ነገር በፊት ቃል ውስጥ ነው። ምንም ነገር ከመስጠቱ በፊት እግዚአብሔር ቃል ነው የሚሰጠው። ቃል ሰጥቶ ነው ከዛ በኋላ በቃል ውስጥ የገባውን ኪዳን ወይም ደግሞ ፕሮሚስ የሚያጸናው። የእግዚአብሔር ቃል ወደ አብርሃም እንዲህ ሲል መጣ። ምን ሲል መጣ? አብርሃም ሆይ አትፍራ። አሜን። መጽሐፍ ቅዱሳችን ውስጥ ወደ 365 ጊዜ ነው አትፍራ የሚል ቃል ተጽፏል ይባላል። ወደ 365 ጊዜ 365 ደግሞ የሚያስታውሰን በአንድ ዓመት ውስጥ ያሉትን ቀናቶች ስለሆነ እግዚአብሔር ለእያንዳንዱ ቀን አትፍራ የሚል ቃል ሰጥቷል ማለት ነው ለሕዝቡ። እና አብርሃም ሆይ አትፍራ
አትፍራ ካለው በኋላ እኔ ላንተ ጋሻህ ነኝ ይላል። እኔ በክርስትና ዘመኔ በህይወት ዘመኔ እዚህ ምድር ላይ በምቆይበት ዓመታት ሁሉ ይሄ ቃል ብቻ ይበቃኛል። ይሄ ቃል ብቻ ለኔ it is more than enough። ግሩም አትፍራ እኔ ላንተ ጋሻህ ነኝ ካለኝ በጣም በቂ ነው። ዘሬን ማኖር ይችላል። እንኳን እኔን ከኔ አልፎ ዘሬን ማኖር ይችላል። እና የእግዚአብሔርን ቃል ላይትሊ አትውሰዱት። እንደ ሰው ንግግር አትውሰዱት። ወይም እንደ ጆርናል እንደ ዕለት ጋዜጣ አትውሰዱት። ጋዜጣ የዕለት ነው። የእግዚአብሔር ቃል የዘላለም ነው። ፊክሽኖች፣ መጋዚኖች የዕለት ኢንፎርሜሽን አቀባዮች ናቸው። የእግዚአብሔር ቃል ግን ዘላለም ነው። ከዘላለም የሚወጣ ቃል ዘላለም ነው። አብርሃም ሲንግል ነው፣ ገና አንድ ነው። እግዚአብሔር አትፍራ ሲለው አብርሃምን ብቻ አይደለም አትፍራ ያለው። አብርሃምን ብቻ አይደለም የዛሬውን ዘሩን ሁሉ ነው። ይሄ ቃል በእነሱ ላይ ሁሉ አፕላይ ያደርጋል። ለምን? አባቴን እግዚአብሔር አትፍራ ብሎታል። እኔ ደግሞ የአባቴ ዘር ነኝ። ታስታውሳላችሁ በሉቃስ መጽሐፍ ላይ አንዲት ጎባጣ ሴት በኢየሱስ ክርስቶስ እንደዚህ አገልግሎት መካከል ጥግ ተቀምጣ ነበርና አያትና ጠራትና ፈወሳት። ሲፈውሳት ሰዎች ይሄ እኮ ዛሬ የሰንበት ቀን ነው፣ እንዴት በሰንበት ቀን ትፈውሳታለህ ሲለው ጌታ ኢየሱስ እንዲህ አለ፣ የወዳጄ የአብርሃም ልጅ ናት እኮ አለ። ለካ ኢየሱስም አብርሃምን ያውቀዋል። ሪፈር ያደረገው ወደ ኋላ ሄዶ እዚህ ጋር መጥቶ ቃል የተገባለት የወዳጄ ሁለት መከራከሪያ ነጥብ ነው ጌታ ኢየሱስ ያቀረበው። አንደኛ ለ18 ዓመት ይህችን ሴት ሰይጣን አግቡጧት በሰንበት ቀን ብትፈታ መልካም ቢደረግላት ምን ችግር አለው ሲል፣ በሁለተኛ ደረጃ ደግሞ የወዳጄ የአብርሃም ዘር ሆና እንዴት ለ18 ዓመት በዚህ ሁኔታ እንድትቆይ ወይም እንዴት አይቻት አልፋለሁ ብሎ ሲል ነው የምናየውና ይሄ ፕሮሚስ ለአብርሃም ብቻ አይደለም። አብርሃም እስማኤልን ከወለደ በኋላ እንደዚህ አለ፣ በቃ ይቅር አለ። አብርሃም እስማኤልን ከወለደ በኋላ ምዕራፍ 17 ዘፍጥረት ላይ በግንባሩ አብርሃም ተደፋና ከሳራ በፊት የሳቀው አብርሃም ነው። ስለ አብርሃም መሳቅ አልተነገረም፣ ስለ ሳራ መሳቅ ነው የተነገረው። አብርሃምም በግንባሩ ተደፋ በእግዚአብሔር ፊት፣ እግዚአብሔርንም እንዲህ አለው፣ የ100 ዓመት ሰው በውኑ ይወልዳልን አለ ይልና አብርሃምም በልቡ ሳቀ የሚል ቃል ተጽፏል እዛ ላይ። በልቡ ሳቀ፣ የ100 ዓመት ሰው በውኑ ይወልዳል አለ ይላል። ከዛ ምን አለ ይላል? እስማኤል በፊት ቢቆም በወደድኩ ነበረ። ፎርጌት ይስሐቅ ማለት ነው። ይስሐቅን እርሳው፣ አንተም ዘግይተሃል፣ ከተናገርክ ራሱ ብዙ ዓመታቶች ሆኖታል። ስለዚህ ይስሐቅን እርሳው፣ እኔ ረስቸዋለሁኝ። አሁን እስማኤል በፊት ይቆምና የተናገርከኝን ሁሉ በእስማኤል በኩል ፈጽመው ነው የሚለው። እግዚአብሔር ደግሞ ምን አለ? ይስሐቅን ካንተ በላይ እኔ ፈልገዋለሁ አለ። የይስሐቅ ጉዳይ ያንተ ጉዳይ ብቻ ሳይሆን የኔም ጉዳይ ነው ማለቱ ነው። የናንተ ጉዳይ ብቻ ሳይሆን የእግዚአብሔርም ጉዳይ ነው። የአልዓዛር ጉዳይ እነ ማርታ ምናቶ በቃ አሁን ኦሬዲ 4 ቀን ሆኖታል ብሎ ኖ አልተውም፣ እልቅ የት እንዳኖራችሁት ንገሩኝ። የአልዓዛር ጉዳይ የናንተ ጉዳይ ብቻ ሳይሆን የኔም ጉዳይ ነው የሚለው። የናንተ ጉዳይ ብቻ አይደለም። የልጄ መታመም ጉዳይ ብቻ ሳይሆን የኔም ጉዳይ ነው። አይመስላችሁም ወላጆች? አዎ የልጆቹ ጉዳይ ብቻ አይደለም፣ ምናልባትም ከነሱ በላይ የኛ ጉዳይ ነው። የእግዚአብሔርም ነገር ደግሞ ልክ እንደዚሁ የኛ ጉዳይ እና ይስሐቅን ተው፣ እስማኤል በፊትህ ይቁም፣ የተናገርከውን ኪዳን ሁሉ በእስማኤል በኩል አሳልፈው ስለ እስማኤልን ባርክልሃለሁ፣ ኪዳኔን ግን
ከይስሐቅ ጋር አቆማለሁ ይላል። ልዩነታቸው ምንድነው? ምንም መጀመሪያ ቢወለድም እስማኤል የተባረከ ቢሆንም ከበረከት ይልቅ ኪዳን ስለሚበልጥ የኪዳን ልጅ ስለሆነ ይስሐቅን እግዚአብሔር ይፈልገው ነበረ። አብርሃም ሆይ አትፍራ። ይህ አትፍራ ማለት ምን ማለት ነው ብዬም ለማየት ሞክሬያለሁ። ቆይቻለሁ እዚህ ሐሳብ ላይ ከቆየው ሰፊ ስለሆነ ብዙ ጊዜ አልይዝም። ይሄ አንሼከብል የሆነውን ነገር ሼክ የሚያደርግ የማይናወጠውን ነገር የሚያናውጥ ነገር ከስፍራችን ኢሞሽናሊ ፊዚካሊ ሙቭ የሚያደርግ ነገር ነው። በቃ አንስቴብል የሚያደርገን ነገር ነው። ከስቴቢሊቲ የሚያወጣን ነገር ነው። ካለን መረጋጋት የሚያወጣን ነገር ነው። ረፍት እንዳይኖረን ረፍት የሚነሳን ነገር ነው። ነገን በደስታ በተስፋ እንዳንኖር የሚያደርገን ነገር ነው። ስጋትን የሚጨምርብን ነገር ነው። ፍርሃት ማለት ቀኖቻችንን በነፃ እንዳንኖረው ቀናችን ውስጥ ፍርሃትን የሚጨምር ነገር ነው እና ወይም ስጋትን ሐሳብን የሚጨምር ተጨማሪ የህይወታችን ማንፈልገው በሆነ ጊዜ የሚመጣ የህይወት ሌላ አሳይመንት ነው ማለት ነው መፍራት። አንዳንዱን ፍርሃት እኛ ልናስወግደው እንችላለን። አንዳንዱን ፍርሃት ደግሞ ብዙ ማናስወግደው አለ። አብርሃም እዚህ ጋር አትፍራ የተባለበትን ነገር እርሱ የሚያስወግደው ፍርሃት አይደለም እና አትፍራ እኔ ላንተ ምንህ ነኝ። በጣም የሚደንቅ ነገር ነው። ስለ ጋሻ ብዙዎቻችን እናውቃለን፣ ግን እኛ የምናውቀው አይነት ጋሻ አይደለም እዚህ ጋር የሚናገረው። ያው እግዚአብሔር በሰው ቋንቋ ለመናገር የሚጠቀመው ሰዋዊ የሆኑትን ነገር ስለሆነ ነው እንጂ እኛ የምናውቀው ጋሻ ፍለፊት ብቻ የሚመክት ጋሻ ነው። በደንብ ስሙኝ። ከዛሬ 4 ወር በፊት ያየሁትን ራእይ ልናገር ነው። በጣም የሚደንቅ ካየኋቸው ራእይ ብዙ ያለው ምንም አያስደንቅም። እንኳን እኔ የእግዚአብሔር ልጅ ቀርቶ መጽሐፍ ቅዱስ ውስጥ እነ ፈርዖንም ያያሉ። ስለዚህ እንዴት ራእይ ምናምን አይባልም እና አያለሁ እግዚአብሔር ሲሰጠኝ አያለሁኝ እና ብዙ አሕዛቦች መጽሐፍ ቅዱስ ውስጥ ራእይ አይተዋል። ትላልቅ የሆኑ ነገሮችን አይተዋል። ግን የእግዚአብሔር ሰዎች የተባሉ አይደለም። ባቢሎናውያን ነገስታቶች ራእይን ያያሉ እና የዛሬ 4 ወር በፊት አንድ ራእይ አይቼ ከአይምሮ በላይ ነው። በጣም የሆነብኝ ከአይምሮ በላይ። ምናልባት ስለሚጠቅማችሁ እዚሁ ጉባኤ ሆኜ ስላየሁት እናገረዋለሁ። ለምንድነው አሁን ላይ መናገር የፈለጉት? እኔ ላንተ ጋሻህ ነኝ የሚለው ቃል እውነትም እግዚአብሔር ጋሻ ነው። እውነትም እግዚአብሔር ጋሻ ነው። በጣም የደነቀኝ ነገር እግዚአብሔር እስከዛሬ በጋሻነቱ ከምን አስጥሏቸዋል ብዬ ብጠይቃችሁ እናንተ ከምታውቁት ነገር ነው ያስጣላችሁ። የእግዚአብሔር ጋሻነት ግን ለናንተ ያልነገራችሁ ለናንተ ሳይነግራችሁ ሁሉ ያስጣላችሁ ነገር አለ። እግዚአብሔር እየነገረ አይደለም የሚያስጥላችሁ። የሚጎዳችሁ ከሆነ መንገርም ማያስፈልገውም። እግዚአብሔር ያው ጎሽታ ስለማይፈልግ እግዚአብሔር ጋሻነቱን ያሳያል እና እግዚአብሔር ጋሻችሁ ነው። ይሄን ቃል እንድንሰብከው ባይሆን ኖሮ አይጻፍም። የአብርሃም ጉዳይ ብቻ ቢሆን ኖሮ ለአብርሃም ተነግሮ ያልቅ ነበር። አንድ ሰው ከኔ ጋር የተነጋገረው ነገር ለናንተ አያስፈልግም። ለምን? ለኔ ብቻ ነው። እዚህ ላይ የተጻፉ ቃሎች ግን ለትምህርታችን ወደፊት ተጽፈዋል። እግዚአብሔር ራሱ ምን ይላል? ስለሚያስፈልግ ለሚመጣው ትውልድ ጻፈው እያለ የሚናገርባቸው ቃሎች ብዙ ቦታ አሉ። ለምሳሌ ራእይ ምዕራፍ 21 ቁጥር 1 አካባቢ ነው ይህ ቃል የታመነና እውነተኛ ነውና ጻፈው ብሎ ይናገራል ለባለ ራእዩ ዮሐንስ። እና ስላስፈለገ በእኛም ህይወት አፕላይ ስለሚያደርግ ነው የእግዚአብሔር ቃል። ዛሬ አሁን እኔ እዘራባችኋለሁ። ስንቶቻችሁ ልብ ላይ እንደሚበቅል የእናንተ ልብ ነው ወሳኙ። ዘሩ አንድ ነው። እርሻው ግን 4 ነው። መንገደኛ እርሻ፣ ጭንጫ እርሻ፣ በሾክ የተያዘ እርሻና መልካም እርሻ አለ እና መልካም እርሻ መልካም ልብ ላይ ከወደቀ ዛሬም ይሄ ቃል ሕያው ነው፣ ይሰራል። አሜን። ሕያው ነው፣ ይሰራል። የምትፈሩት ነገር ምን አለ አያገኛችሁም። እኔ በኢየሱስ ስም ይህንን ቃል አጸናለሁ። የምትፈሩት ነገር አያገኛችሁም።
በልጅ ትፈራላችሁ፣ በጤና ትፈራላችሁ፣ በኑሮ ትፈራላችሁ፣ በትዳር ትፈራላችሁ፣ በኢኮኖሚ ትፈራላችሁ። ነገሮቻችንን በፍርሃት ነው ሁልጊዜ የምንገናኘው። ይህ የሕያው የሆነ የእግዚአብሔር ቃል ግን የመጣውን ቃል ከያዝነው የእግዚአብሔር ቃል ይበልጣል። ውቅያኖስን የሚያሻግር ቃል ነው። ሕፃናትን ጠቢባን ያደርጋል ይላል። ጫካውን ይገልጣል ይላል። በረዶውን ያቀልጣል ይላል። ሕፃናትን ጠቢባን ያደርጋል ይላል። መዝሙር 29 ላይ ሄዳችሁ ስታነቡ የእግዚአብሔር ቃል በኃይል ነው፣ ተራሮችን እየዘለለ ይመጣል፣ የሊባኖስን ዝግባ ይቆርጣል ይላል። እዛ ጋር ሄዱ። የእግዚአብሔር ቃል የሚሰራውን ነገር እያንዳንዱን ይናገራል። ዛሬ በእናንተ ላይ ይናገራለሁኝ። ይህንን ቃል 10 ጊዜ 20 ጊዜ በእግዚአብሔር ቤት ሰምታችሁት ሊሆን ይችላል። እስከ ዛሬ ሎጎስ የሆነባችሁ ቃል ዛሬ ሬማ ሆኖ ወደ እናንተ ይመጣል። የእግዚአብሔር ቃል እንደዚህ ይላል፣ የምትፈሩት ነገር አያገኛችሁም። በኢየሱስ ስም የምትፈሩት ነገር አይወርሳችሁም። ዘራችሁን አይወርስም፣ እናንተን አይወርስም። በቃሉ ውስጥ ካመንን ጉልበት ወደኛ በቃሉ ላይ እንጨምራለን። በእኛ ውስጥ ጉልበት እንጨምራለን። ወገኖቼ ለሚያምኑ ሰዎች ይሆንላቸዋል ይላል። የምትፈራው ነገር አብርሃም አይወርስህም ነው የሚለው። አብርሃም ስጋቱ እንዳልኳችሁ ይሄ ነው። ምን አለው? እኔ ላንተ ጋሻ ነኝ። ምን ማለት ነው? ያንተ ጉዳይ ሁሉ የኔ ጉዳይ ነው። እኔ ያለሁ ያለኔ ፈቃድ ወደ አንተ እኔን አልፎ የሚሄድ ጥሶ የሚሄድ ነገር አታገኝም፣ አይኖርም፣ አይሆንም ነው ብሎ የሚናገረው። ያየሁት ራእይ ያልኳችሁ ልንገራችሁ። እዛ ጋር ነው የተቀመጥኩት። በዛ ሁለተኛው ሶፋ ጋር ኮርነር ነው የተቀመጥኩት። 1-4 ወር ይሆነዋል። እና እኔ እንግዲህ እንደናንተ ፊቴን ያዞርኩት ወደ መድረኩ ነው ያለሁት። እና አንድ ራእይ ያየሁ። የማየው ራእይ ከኋላ ይወረወርብኛል። እኔ ላይ የሚወረወረው ቢመታኝ የሚጎዳ አይደለም። ልክ ጋዜጣ ወይም ወረቀት እንደ ኳስ ተጠቅልሎ እንደሱ አይነት ነገር ነው የሚወረወረው። በተወረወረ ቁጥር እኔ እንደዚህ ይላለሁ። ያ ያልፍና ይመጣና ይሄንን ይመታዋል። አሁንም ይወረወር፣ አሁንም እንደዚህ ይላለሁ። አሁንም ያልፍና ለ3 ጊዜ ተወረወረ። 3ቱም አልነካኝም። ቆዩኝ። ማን ላይ ነው? ቡሽ ላይ ነው ተወርውሮ ነበረ ጫማ አይደለ? ታስታውሳላችሁ? እና 2 ጫማ 2 ጊዜ ሰውየው ወረወረ። በዚህ ዲስታንስ ነው የወረወረው። እና መታው አልመታውም? ለምንድን ነው ያልመታው? ፊት ለፊት ስለሚያይ ልክ ሲወረወር ሲመጣ እንደዚህ ይላል። እኔ እኮ ከጀርባዬ ነው የሚወረወረው። ከጀርባዬ እየተወረወረ እኮ ነው እንዲህ የምለው። ከጀርባዬ እኮ እየተወረወረ ነው እንዲህ የምለው። ሃው እግዚአብሔር ለኔ ጋሻዬ ነው። እኔ ካየኋቸው ራእይ ሁሉ እነኛን ሰሞናቶች እስከ ቅርብ ጊዜ በጣም ነው ሰርፕራይዝ ያደረገኝ። ያላየሁትን ነገር እንደሚያይ ሰው በእያንዳንዱ በሚወረወረው ነገር ላይ ልክ አዚፍ እንዳየ ሰው ሆኜ እኔ ጋር ደርሶ ሊመታኝ ሲል እንዲህ እያልኩኝ አሳል ከጀርባዬ የሚወረወር ነገር ስለኔ እግዚአብሔር ያያል። ስለናንተ እግዚአብሔር ከናንተ ጀርባ የሚጠነሰሰውን የሚሰራውን ሴራ የሚደረገውን ነገር ያያል፣ ያስመልጣል። ይሄ ቃል ያኔ ገባኝ። ያኔ ነው ይሄንን መልእክት ያዘጋጀሁት። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ እኔ ላንተ መከታህ ነኝ። ቅድም እንዳልኳችሁ ነው ማየው ሲመጣ ሊመታኝ ስል እንዲህ ስል ሲያልፍ ራዩ ካለቀ በኋላ ነው ያስተዋልኩት። ቀደም አንድ ነገር ብያቸዋል። የሚጎዳ ነገር አይደለም የሚወረወረው። ቢመታኝ ቢያርፍ ታዲያ ምንድነው? ለምን ጋዜጣ ተወረወረ? ለሚገባችሁ በሚገባችሁ ቋንቋ እናገራለሁ። የተወረወረው ካራክተር አሳሲኔሽን ይባላል። ይሄ ካራክተር አሳሲኔሽን ነው። ካራክተርን አሳሲኔት ለማድረግ ነው። ይሄንን ቋንቋ ወደ አማርኛ አልመልሰውም። ጌታ ኢየሱስ ክርስቶስ እንደዚህ ይላል። መዝሙር 65 ላይ ነው። ኃይልህ ብዙ ሲሆን ጠላቶች ዋሹብህ። ለምን? ሊገጥሙ ስለማይችሉ the only thing ሊያደርጉ የሚችሉት ባንተ ላይ ሳቦታጅ ነው፣ ባንተ ላይ ውሸትን ነው። ስለዚህ ኃይልህ ብዙ ሲሆን ጠላቶች ዋሹብህ ብሎ ይናገራል። ወገኖቼ እናንተ ከፊታችሁ ያለውን ነገር ብቻ
ብቻ ነው አይታችሁ ራሳችሁን ፕሮቴክት ማድረግ የምትችሉት። እግዚአብሔር ለእናንተ ጋሻችሁ ከሆነ ግን ኦል ራውንድድ የሆነ ጥበቃ አላችሁ። ዙሪያችሁን በእግዚአብሔር ጥበቃ ውስጥ ተጋርዳችኋል፣ ተከልላችኋል ማለት ነው። ለዚህ ነው አብርሃምን ምን አለው? እኔ ለአንተ ጋሻህ ነኝ፣ ማንም አይነካህም። ከዚህ በኋላ አንተንም ሆነ ዘርህን አንተ ከኔ ጋር ከሆንክ ማንም ባሪያ አያደርግህም ይለዋል። ለመልእክቴ ርዕስ ምን ልስጥ ብዬ ሳስብ አንዱ እዚህ ጋር እኔ ላንተ ጋሻ ነኝ የሚለውን ሰጠሁኝ። አንዱ የምትፈራው ነገር አይወርስም ነው። ግን እዚህ ጋር ሁለት ንግግር አለ። ምን ይላል መሰላችሁ? ከቤቴ የተወለደ ሰው ይወርሰኛል ሲል እግዚአብሔር ደግሞ እርሱ አይወርስህም፣ ይወርሰኛል አይወርስህም የሚል ነገር ነው። እዚህ ጋር ምንና ይወርሰኛል ለምትሉት ነገር አይወርሳችሁ። ማንኛውም ኔጌቲቭ ነገር እናንተ ከእርሱ ጋር ካላችሁ አይወርሳችሁ። ከባድ ጥያቄ ነው የጠየቀው። ላለፉት 25 ዓመት ተከተልኩ። አብርሃም የተጠራው በ75 ዓመቱ ነው። አሁን እግዚአብሔር የሚያናገረው በ100 ዓመቱ ነው። ለ25 ዓመት ተከተልኩ። አብርሃምም እግዚአብሔርን እንዲህ አለው ቁጥር 2 ላይ አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ አለው። በዚህ ቃል ላይ አንድ ትልቅ ሰው የሀገራችን ጽፈዋል። እኔም ያለ ልጅ እሄዳለሁ። ትውልድ ወሳኝ ነው። ዘር ወሳኝ ነው። የጀመርነውን ነገር እንድንቀጥል በጣም ወሳኝ ነው። ሞት እስከዛሬ ያላሸነፈን ከሞት በፊት ቀድመን ስለምንወልድ ነው። ከሞት በፊት ቀድመን ስለምንወልድ እንዲሁ እንኖራታለን እንጂ ሞት ሰውን አያሸንፍም። ማለትም የሰውን ዘር አያጠፋም። እንደውም የሰውን ዘር ሳያጠፋ አንድ ቀን ጌታ ሞትን ራሱን ይገለዋል። ለሞትም ሞት አለው። ሞትን የሚገድል ሞት ጌታ ብቻ አለው። በእኛ ላይ ሞት ጌታ ነው። ኢየሱስ ክርስቶስ ደግሞ የሞት ጌታ ነው። ስለዚህ በእርሱ ላይ ሞት አይሰለጥንም፣ አልሰለጠንም። አንድ ቀን ራሱን ሞትንም ጨምሮ ሞት ለብቻው ይከተዋል። ይህንን ነው የሚናገረው ራእይ ላይ እና አንቲክራይስትንም ዘንዶውንም እንደገና አውሬውንም ሲከትት ሞትንም ደግሞ እንደከተተ ይናገራል። ሞትም በሞት እንደሚዋጥ ይነግረኛል። ዛሬ ልተውላችሁ የምፈልገው ነገር እንደ ሰው ብዙ ስጋት አለ። አዎ ፊውቸር ያሰጋናል። አዎ ነገዎቻችን የጀመርናቸው ጤንነት ውስጣችንን ስናዳምጥ ያሰጋናል። እግዚአብሔር ዛሬ ቃሉን እናውቃለን። ቃሉ ግን ስጋ ለብሶ ወደኛ ይምጣ። ቃሉ ስጋ ለብሶ ወደ እያንዳንዳችን ይምጣ። ፍርሃት ተሸክማችሁ የመጣችሁ ካላችሁ በዚህ ቃል ጉልበት ዛሬ ይሄ ፍርሃት ከናንተ ይገፈፍ። ይሄ ፍርሃት ዛሬ ከናንተ ላይ ይውደቅ። እግዚአብሔር እንደዚህ ይላል፣ የምትፈራው ነገር የምትፈሪው ነገር አይወርስሽም። ማን ይወርሰኛል? የእግዚአብሔር ቃል ይወርሰናል። እግዚአብሔር ያየልን ነገር ይወርሰናል። መጨረሻ ላይ እግዚአብሔር ቁጥር 6 ላይ እንደዚህ ይላል፣ አብርሃምም በእግዚአብሔር ቃል አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እግዚአብሔር ሁልጊዜ አመነ ከሚለው በኋላ ድርጊቱ ይፈጸማል። ድርጊቱ የሚፈጸመው ሰው ሲያምን ብቻ ነው። አመነ። ምን ይዞ አመነ? ምንም ነገር አይደለም። የተሰጠው ነገር በእጁልም ተስፋ ይዞ ግን አመነ። ተስፋ ይዞ አመነ። እግዚአብሔር ደግሞ ይድነቅሃልና ወደ ውጭ ያወጣና ሰማይን አሳየው፣ ከዋክብትን፣ ምድርን አሳየው፣ አሸዋዎችን። እንደውም አንተ ምንም አሁን ካንተ የሚወጣው ዘር ግን እንደዚህ ይበዛል። ሰማይን ኮከብ መቁጠር ትችላለህ። እንደዚህ ዘር ይሆናል አለው። የ100 ዓመት ሰው ነው። በውስጡ ምንም ነገር የለም። ሚስቱ ናት አጠገቡ ያለችው። ነገር ግን እሷ ጋም ደግሞ ተስፋ የሚሰጠው ነገር የለም። ብዙ ጊዜ እንደምናገረው ማመን ማለት መካድ ነው ብያለሁ። ማመን ማለት ኮምፕሊትሊ መካድ ነው። ሙት የሆነውን ስጋውን ካደና የእግዚአብሔርን ቃል ሲያምን ሙት በሆነው ስጋ ውስጥ መጸነስ ጀመረ። ሙት የሆነውን ስጋውን የእርሱንም የሚስቱንም ሙት የሆነ ስጋውን ሲክደው
ቃሉ ጉልበታም ሲሆን ቃሉ ሲበዛ ቃሉ ሲያሸንፍ በውስጡ ያኛውን ለመካድና የእግዚአብሔር የሆነውን ነገር ለመቀበል አቅም አገኘ። የሮሜ መጽሐፍ ሲነግረን ምን ይላል? ሆፕ አጌንስት ሆፕ ብሎ ይናገራል። ተስፋ በሌለው ነገር ተስፋን ይዞ አመነ ይላል። ተስፋ ባለው ነገር እኮ ነው ተስፋ የሚታመነው የሚያዘው። ኖ ተስፋ በሌ የአብርሃም እምነት he is the father of faith ይባላል። በመጽሐፍ ቅዱስ ብቸኛ የእምነት አባት የተባለ አብርሃም ብቻ ነው። የእምነት አባት አንደኛ ይሄኛው እምነቱ ነው። ሁለተኛ ከዚህ ቀጥሎ ደግሞ የሰጠውን ልጅ እንደገና ረድልኝ አለው። ረድልኝ ሲለው እንደሚያስነሳው ደግሞ ያምን ነበር። ለምን? የሰጠው ተስፋ ይበልጥ ስለነበረ። እንግዲህ እምነት ክህደትን ማሸነፍ፣ እምነት ነባራዊውን ነገር ማሸነፍ፣ እምነት የተነገረውን በእኛ ላይ የተነገረውን አዋጅ በእግዚአብሔር አዋጅ መገልበጥ ነው። በእግዚአብሔር አዋጅ መገልበጥ ነው። ዛሬ በእናንተ ላይ ምን ተነግሯል? ምን ይዛችሁ መጣችኋል? ምን ሰምታችኋል? ምን ተበይኗል? መጽሐፍ ቅዱስ ላይ እኮ የሚገርም ነገር ነው። ምን የሚል ቃል አለ? ነገሩም ተገለበጠ። 9:2 የአስቴር መጽሐፍ ላይ ነገሩም ተገለበጠ። እኔ በጣም ደስ ይለኛል። እዚህኛው መኪናዬ ላይ ነው እንጂ ያለጠፍኩት መኪናዎቼ ላይ ብዙ መኪና አጋጣሚው ነው መሰለኝ ቀያይራል። እያንዳንዱ መኪናዬ ላይ በጣም ሰዎች ኦድ የሚሆንባቸው አንድ ስቲከር ለጥፋለሁ። ምን ስቲከሩ? ፑሪም ነው የሚለው። በእነሱ ቋንቋ ነው ፑሪም ይላል። ፑሪም ማለት ነገሩ ተገለበጠ ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ዛሬ ያለቀ ነገር፣ የተቆረጠ ነገር፣ የታወጀ ነገር አዋጅን በአዋጅ እግዚአብሔር አሜን። አዋጅን በአዋጅ እግዚአብሔር ይገለብጣል ይገለብጣል። ዘፍጥረት ምዕራፍ 17 ላይ ሁለት በውኑ የሚል ነገሮች ሲፎካከሩ ሲታገሉ እናያለን። ዘፍጥረት ምዕራፍ 17 ቁጥር 14 አካባቢ ነው ኦር 7 አካባቢ ምን ይላል? በውኑ የ100 ዓመት ሰው ይወልዳልን ብሎ ዘፍጥረት 17 ቁጥር 7 አካባቢ ኖት 7 አይ ቲንክ 17 አካባቢ ነው ይናገራል። አብርሃም ነው የሚለው። እግዚአብሔር ደግሞ ዘፍጥረት ምዕራፍ 18 ቁጥር 7 አካባቢ ይላል በውኑ እግዚአብሔር የሚሳነው ነገር አለን ይላል። ሁለት የሰው በውኑ አለ፣ እንደገና ደግሞ የእግዚአብሔር በውኑ አለ። መጨረሻ ላይ የማን በውኑ አሸነፈ? የ100 ዓመት ሰው በውኑ ይወልዳል ያለው ነው ያሸነፈው። ምን ማለት ነው? ዘአዘር ወይ አይወልድም የ100 ዓመት ሰው ማለት ነው። እግዚአብሔር ደግሞ ምን አለ? የ100 ዓመት ሰው ይወልዳል አለ። እግዚአብሔር እጁን አንድ ጥግና አንድ ጥግ ዘርግቷል። የትኛው ጥግ ዘረጋ? ማርያም የምትባል የጌታችን እናት ጋር እጁን ዘረጋና ወንድ ማታውቅ ድንግልም ትወልዳለች ብሎ እጁን ዘረጋ። እንደገና እዚህኛው ጥግ ዘረጋና የ100 ዓመትም ሰው ይወልዳል አለ። አግብቶ አርጅቶ መውለድ በማይችልበት ያለውንም ያንንም ጥግ ነካው፣ የማርያምንም ጥግ ነጋ። ሁለቱም ጋር አንድ አይነት ጥያቄ ነው። በውኑ ወንድ ማታውቅ ሴት ትወልዳለችን ብሎ ሲል ገብርኤል ደግሞ አለ በውኑ ለእግዚአብሔር የሚሳነው ነገር አለ ብሎ ለማርያምም የተመለሰላት መልስ ይሄ ነው። ለማርያም በውኑ ለእግዚአብሔር ይሄንን ቃል ማለፍ ስላልቻለች እንደ ባሪያህ ቃል ይሁንልኝ፣ እንዳንተ ቃል ይሁንልኝ፣ ባሪያ ተቀብያለሁ፣ አምኛለሁ። ለካ እግዚአብሔር ከተፈጥሮ ሕግ ውጪም ወጥቶ ማስወለድ ይችላል። ከባዮሎጂውም ወጥቶ ከሳይንሱም ወጥቶ ከተፈጥሮ ሕግም ወጥቶ ማድረግ እግዚአብሔር ይችላል። ለዚህ ነው እግዚአብሔር ምን ይላሉ በግዕዝ? እስመ አልቦ ነገር ወዘይሳሃኖ ለእግዚአብሔር ይላሉ። እስመ አልቦ ነገር ወዘይሳሃኖ ለእግዚአብሔር በውኑ የሚሳነው ነገር አለን? There is nothing impossible for God. አሜን። There is nothing absolutely ለእግዚአብሔር የሚሳነው ነገር የለም። ያንተ ጉዳይ ማይኒዩት ነው። ያንቺ ጉዳይ የኔ ጉዳይ በጣም እጅግ ኢምንት ነው። ለእግዚአብሔር ግን የሚሳነው ነገር የለም። ይህንን ቃል ካመናችሁ ይሄ ቃል በእናንተ ውስጥ ዛሬ ጽንስ መሆን ይጀምራል፣ ይጸንሳል። መጀመሪያ ቃሉን ላከ ብሎ ነው ከዛ በኋላ በቃል ውስጥ ደግሞ ቃሉን መተርጎም የጀመረው። ለማርያም ገብርኤል ይህንን ብቻ ነው ያለው።
ክርክር እውነት ነው። ሌላ ምንም ሎጂክ ወይም ሳይንስ ሊያቀርብላት ስላልቻለ በቃ አምላኬ አለ። አምላኬ ለዘካርያስ ስሜትን አንተ እኔ እኮ ማለት አለው አንተ እዚህ እያጠንክነ እያገለገልክነ ካህነ የብዙ ዓመት ካህን አርላው እኔ ግን ካንተ ደግሞ የምበልጠን ጋር በእግዚአብሔር ፊት የምቆም እኮ መልአክ ነኝ አለው። በእግዚአብሔር ፊት ካንተ የበለጠ እግዚአብሔርን አውቀዋለሁ። አምላኬ ሲናገር አሜን ነው የሚባለው አለው። አሜን ካልክ ይሆንልሃል። ይህንን እስክታመን ብሎ እንደውም የዛን ቀን አገልግሎቱን ኢንተራፕት አደረገው እና ሰውየው አገልግሎት ሳይጨርስ ነው የተያዘው ወይም ደግሞ ከዛ ቤተ መቅደስ ወይም ከቅድስተ ቅዱሳን ውስጥ የወጣው። ይህንን ቃል ላጸናላችሁ ፈልጋለሁ። መልእክቴን ስሰበስብ አንደኛ የእግዚአብሔርና የአብርሃም ንግግር የመጀመሪያው ቃል አትፍራ። ሁለተኛው ቃል እኔ ላንተ ጋሻ ነኝ። ሶስተኛው ቃል ዋጋህ እጅግ ታላቅ ነው። አራተኛው ቃል ይሄ ይወርሰኛል ሲለው አብርሃም እግዚአብሔር ደግሞ ይሄ አይወርስህም። የቱንም ይወርሳችሁ ለእግዚአብሔር ስጡት። አይወርሳችሁ። ዕዳ አይወርሳችሁ። ህመም አይወርሳችሁም። የለም ማለት አይደለም አለ እኮ ሪያሊቲ። ይኸውላችሁ እግዚአብሔር በሁለት መንገድ መጽሐፍ ቅዱስ ውስጥ ሁለት አንበሶች ተነግረውልናል። መጽሐፍ ቅዱስ ላይ ሁለት ጎላ ጎላ ያሉ አንበሳች፣ አንደኛው አንበሳ የሳምሶን አንበሳ ነው፣ አንደኛው አንበሳ የዳንኤል አንበሳ ነው። እነኚህን ሁለት ታሪኮች እናውቃለን። የዳንኤልም አንበሳ ዳንኤልን አልበላውም፣ የሳምሶንም አንበሳ ሳምሶንን አልበላውም። እግዚአብሔር የሳምሶንን አንበሳ ገሎ ሲያድነው ሳምሶንን፣ የዳንኤልን አንበሳ ግን ሳይገለው ነው ያዳነው። አንዳንድ ጊዜ ነገሩም እያለ አይበላንም፣ ነገሩም ሳይጠፋ አይበላንም። ዋናው የምንፈልገው ነገሩ አያገኘን፣ ነገሩ አይጉዳን፣ ነገሩ ብቻ እኛን ከመኖር አያስተጓግለን እንጂ እንደ ዳንኤልም አርጎ እግዚአብሔር አንበሳው እያለ ያኖራል። እንደ ሶምሶንም አርጎ አንበሳ የሆነብንን ነገር ገሎም ያኖራል። በየትኛውም መንገድ እግዚአብሔር ማኖር ይችላል። ላኑር ካለ እግዚአብሔር የግድ አንበሳ ገሎ አይደለም። በሽታውም እያለ የእድሜህን ቁጥር ሞልተህ ትኖራለህ። በሽታውም እያለ የተነገረውም በሽታ እያለ የተነገረውም ችግር እያለ የዘመንህን ቁጥር ሞልተሽ ትኖሪያለሽ። ለምን? ከእግዚአብሔር አፍ ቃል ወጥቶልሃል። ከእግዚአብሔር አፍ ቃል ወጥቶልሻል። ዛሬ ብቻ ከእግዚአብሔር አፍ ቃል ይውጣላችሁ። ይሄ ቃል ከወጣ ስለ አንበሳው ፎርጌቲት። አንበሳው ይኑር፣ እያያችሁም አይበላችሁም። በወደደው መንገድ እግዚአብሔር ያኖራል። አንዳንድ ጊዜ ይቀብሩናል ብለን የጠበቅናቸው ሰዎች እኮ እንቀብራቸዋለን። ቀድሞውን ይሞታሉ የተባሉ ሰዎች ያሉ ቀድሞ አይሞቱም የተባሉ ሰዎች እኮ ይሞታሉ። ወገኖቼ ጽድቅ በወደደ አይደለም በሮጠም አይደለም፣ እግዚአብሔር ዘንድ እግዚአብሔር በሰጠው በፈቀደ ነው። መልእክቴን ስሰበስብ የመጨረሻው ቃል ይህንን ቃል እንዴት እንሰራው? አብርሃም እንዳሰረና ለራሱ እንዳደረገው እንሰራው። ምን አድርጎ አሰረው? ምን አድርጎ ቋጠረው? እንዴት ገዛው? እንዴት የመጣለትን ቃል የራሱ አደረገውና ያ ቃል እንዴት በሕይወቱ ሰራ? ቀደም ያልኳችሁ ቃል አብርሃምም በእግዚአብሔር ቃል አመነ፣ ጽድቅም ሆኖ ተቆጠረለት ማለት መብቀል ጀመረ ነገሩ፣ ስራ ጀመረ ነገሩ። እግዚአብሔር ምን አገኘ? አንድ ፕላትፎርም አገኘ። እግዚአብሔር ምን አገኘ? ወደሚሰራበት ነገር የሚሻገርበት የእምነት ድልድይ አገኘ። ይህን ቃል ለዚህ ጉባኤ ዛሬ እሰጣለሁ። እግዚአብሔር በቃሉ ያልፋል። ዛሬ የምትፈሩት ነገር አያገኛችሁም። በአዳራሽ ላላችሁ ልዩ መልእክት አለኝ፣ ያዙት። እግዚአብሔር ለእናንተ ዛሬ ብርሃን አለው። በዚህ ውስጥ ላላችሁ እናገራለሁ። የምትፈሩት የምትሰጉት ነገር ቤታችሁ ላይ ነው፣ ኑሯችሁ ላይ ነው፣ ጤናችሁ፣ ልጆቻችሁ ላይ ነው፣ ትዳራችሁ ላይ ነው፣ ንግዳችሁ ላይ ነው፣ ስራችሁ ላይ ነው። ቀኝ እጃችሁን ስጡኝ። ዛሬ ከፍ ያለውን እናወርድና የሰማነውን የእግዚአብሔርን ቃል ከፍ እናረጋለን። ገዢ እሱን እናረጋለን። እኔ ግን ንጉሴን በኔ ላይ ሾምኩ እንዳለ ይሄንን ቃል ዛሬ በነገሮቻችን ላይ እንሾመዋለሁ። በቤቴ ያለ፣ በትዳሬ ያለ፣ በኑሮ ያለ፣ በዘሬ ያለ፣ ዘሬን ያስጨነቀ እኔ ላይ አይሰለጥንም። ይሄ ቃል ዛሬ ያፈርሰዋል።
ይሄ ቃል ዛሬ አዋጅን በአዋጅ ይሽረዋል። በእኔ ላይ የተወረወረውን ቀስት እግዚአብሔር ያስመልጣል። ምልክት እየሰጠ ያስመልጣል። ዛሬ የእግዚአብሔርን ቃል አመንኩ፣ ተናገርኩኝ፣ በእኔም ላይ ተፈጸመ። እነኚህ እጆች ዛሬ በእግዚአብሔር ሕያው ቃል ይነካሉ፣ በመንፈሱ ይነካሉ። ይዘዋቸው የመጡት ነገር ዛሬ እዚህ ቤት ይወድቃሉ፣ እንደ ምናምን ይሻራሉ። በዚህ ሰዓት አሁን እየተንከባለለ ስላለ ነገር አመሰግንሃለሁ። እየቀለለ ስላለ ነገር አመሰግንሃለሁ። መጽሐፍ ቅዱስ እንደዚህ ይላል፣ ውሃውም ከምድር ላይ እያደር ቀለለ። ቀለለ ብቻ መሰላችሁ የሚለው? ውሃውም እያደር ከምድር ላይ ጎደለ ብቻ መሰላችሁ የሚለው? ውሃውም በመጨረሻ ደረቀ ይላል። ይቀላል ነገር፣ ይጎላል ነገር፣ በመጨረሻም ይደርቃል። ላመነ ሰው ይሄ የሱ ቃል ነው። ክብር ይሰጣል ለዚህ ጌታ። ዛሬ የሚደርቅ ነገር አለ፣ የሚደርቅ ነገር አለ። የጎደለ ነገር፣ የቀለለ ነገር ዛሬ ይደርቃል። በሽታ ይደርቃል፣ ችግር ይደርቃል፣ አለመከናወን ይደርቃል፣ እርግማን ይደርቃል፣ ጭንገፋ ይደርቃል። ኧረ ለዚህ ጌታ ክብር ያለው ክብር ያመጣል። ብዙ እልልታ፣ ብዙ ጭብጨባ። ይደርቃል የኔ ነገር ዛሬ በዚህ ስፍራ እያደር ይቀላል፣ እያደር ይጎላል፣ መጨረሻም ይደርቃል። ላመነ ሰው ይሆናል። አሜን።